ቆንጆቹ ደራሲ ሰርቅ ዳንኤል። ቆንጆቹ ቅድመ ታሪክ። እሪ እሪ ይላል አምቡላንሱ ከፊቱ ያለውን ሁሉ ያተራመሰ እየደረማመሰ በጨለማው ውስጥ እንደ ቀስት ወደፊት ይወነጨፋል። ቦግ እልም የሚሉትና የሚንቀለቀሉት ቀይ አደጋ መብራቶቹ የሚተፉት ቀይ ብርሃን በጨረቃ የለሹ ምሽት እየተወራጨ በዝናቡ ጎርፍ በተዘፈቀው አስፋልት ላይ ሲያርፍ ዙሪያው የደም ኩሬ ይመስላል። እሪ ይላል አምቡላንሱ በደሙ ኩሬ ውስጥ እየተንቦራጨቀ እሪ እንደ መብረቅ ሲወረወር በሩቅ ያዳመጡት አሽከርካሪዎች ጥግ ይይዛሉ። እግረኞች ከመኪናው መንገድ ይሸሻሉ። በሩቅ ቆመው በምሽት ከዱር በርግጎ እንደወጣ ጎሽ አፍጥጠው ይመለከቱታል። ከ4 ኪሎ አቅጣጫ የመጣው አምቡላንስ መሃል ለመሃል ተርትሯት ሲገባ ካዛንቺስ ተሸበረች። መንገድ ዳር የቆመችው የዲፕሎማቲክ መለያ ታርጋ የለጠፈችው መኪና ፈንጅ እንደተጠመደባት ሁሉ በሩቅ በሕዝብ ተከባለች። ከጥቂት ደቂቃዎች በፊት በየመኪናዎቻቸው አናት ላይ የተገጠመላቸውን ሰማያዊ መብራት ብልጭ ድርግም እያደረጉ የደረሱት ፖሊሶች ሕዝቡን ለመበተን ይጥራሉ። ከዚህ ሲበትኑት ከወዲያ ይጠራቀማል። የደንብ ልብስ የለበሱ 2 የፖሊስ መኮንኖች ከመኪናዋ ጎን እንደቆሙ የአምቡላንሱን ድምጽ ሲሰሙ ተቁነጠነጡ። ጠና ያለው ወደ መኪናዋ ተጠጋ። በመሪው በኩል ያለው በር ተከፍቷል። መስታወቱ አስፋልቱ ላይ ረግፏል። በሹፌሩ መቀመጫ ላይ የተቀመጠው የሞሮኮ ወታደራዊ አታሼ ወደ ኋላ ተንጋሎ አይኖቹን ገርበብ አድርጓቸዋል። በስተግራ ከማጅራቱ ስር ጥይቱ ከገባበት ጠባብ ቀዳዳ በቀጭኑ የሚንቆረቆረው ደም ግራ ትከሻውን አበስብሶታል። ፖሊሱ ጠጋ ብሎ አጠናው። ግራ እጁን አንስቶ የልቡን ምት አዳመጠ። አልሞተም። ደም የምትረጭ ልቡ የቀራትን እንጥፍጣፊ እየጨመቀች ትር ትላለች። የአምቡላንሱ እየቀረበ መጣ። ፖሊሱ ትከሻው ሲነካ ተሰማው። ቀና ብሎ ተመለከተ። ከጀርባው ከቆመው ጓደኛው ጋር ተያዩ። በመላ ተነጋገሩ። የአምቡላንሱ ድምጽ ቀረበ። ትር ትላለች ልቡ። ዋይ ይላል አምቡላንሱ። ፖሊሶቹ ተያዩ። የተሰጣቸው ትዕዛዝ ቁርጥ ያለ ነው። ጠና ያለው ፖሊስ እጁን ሰደደና ከመሪው ጀርባ ጋለል ያለውን ቁስለኛ አፍና አፍንጫ ጥርቅም አድርጎ አፈነው። ትር አለች ልቡ። ትንሽ ተንፈራገጠ። ትር ወዲያው ዝም አለ። ቀና አለ ፖሊሱ። ለመጀመሪያ ጊዜ እርጋታ እየታየበት። ቆንጆቹ ገና አልተወለዱም። ኤኬ አርማህ አዲስ አበባ የአፍሪካ መዲና እሁድ ሐምሌ 21 1990 ማለዳ። ያነባል። በርኖሱን ደርቦ አንገቱን ቀልሶ እምባውን ያወርዳል ሰማዩ። ምድርን ከምድር ሲያይ ሲያዝንን ሲተክዝ ሲባባ ሲመረው ሰማዩ ከሰማይ ስቅስቅ ብሎ ያለቅሳል። አረፍ አልኩ ሲል በርኖሱ ይተክዛል። ዳግም ሆዱ ሲርድ አንጀቱ ሲላወስ ሆድቃው ሲታሰስ መንፈሱ ሲታመስ ነፍሱ ስታቃስት ዳግም ይጀምራል ሊያለቅሰው ሊያነባ ሰማዩ ማለዳ ክረምቱ ጨክኗል።
ዓለም ምድር ማማ ከለብሳለች። ትንፋሿ ዳምኗል። ጥላሸት፣ እንፋሎት፣ ጭጋግ ነው ባዘቶ። በአፓርትመንቱ 3ኛ ፎቅ ላይ በሚገኘው በጉም በተሸፈነው የመኝታ ቤቱ መስኮት ቁልቁል የሚታየው ድብዝዝ ያለ ትርኢት አላጠግብ ቢለው እጁን በስሱ መጋረጃ ውስጥ አሾልኮ ቀዝቃዛውን መስታወት በመዳፉ ወለወለው። ጨካኙ ቅዝቃዜ እንደ መርፌ ጠቅ አደረገው። እጁን ግን አልሰበሰበም። ከመንገዱ ባሻገር ያለው መናፈሻ ጭር እንዳለ ነው። ቢሆንም እየነጋ ነው። ሌላ ቀን፣ አዲስ ቀን። ባዶ እግሩን ምንጣፉ ላይ እንደቆመ ራቁት ደረቱን አከክ አደረገና ሰዓቱን ተመለከተ። 1 ሊሆን ነው። አንድ ቀን። ፊቱን ወደ አልጋው መልሶ ቆመ። እንደ ሁሌው እግሮቿን ዘና አድርጋ እጆቿን እዚያና እዚያ አመናቅራ በጀርባዋ ተንጋላ ተኝታለች። ከላይዋ ላይ ተንሸራቶ አንድ ጠርዙ ከመሬት ሌላው ጠርዙ ካልጋው መሃል የደረሰው የብርድ ልብስ ክፉኛ አጋልጧታል። የተመነቃቀረውንና የተበታተነውን አልጋ ሲመለከት ሰውነቱ ተፍታታበት። ቶሎ ብሎ አይኖቹን ከተጋለጠው ሰውነቷ ላይ ነቀለና ወደ መታጠቢያ ቤት አመራ። ሰውነቱን በሙቋ ተጣጥቦ በሰፊ ፎጣ አካላቱን እያደራረቀ ወደ መኝታ ቤቱ ተመለሰ። ፈገግ አለ ሲመለከታት። ከእንቅልፏ ተነስታ ሰፊው አልጋ መሃል ተቀምጣለች። እንቅልፍ ያሳበጠው ትኩስ ፊቷ ገና ወደ ቀድሞ ቅርጹ አልተመለሰም። ቦዘዝ ያሉ ጥቋቁር አይኖቿ ገና ማየት የጀመሩ አይመስሉም። ብትንትን ብሎ ትከሻና ደረቷ ላይ የተዘራው ጸጉሯ የደነበሩ መንታ ሚዳቆች የሚመሳስሉ ራቁት ጡቶቿን መሸሸግ አቅቶት ግራ ተጋብቷል። እንዴት አደርሽ እንዳትለኝ አለች እንቅልፍ ባጎረነነው ድምጿ ተሽቀዳድማ። ለምን? ፈገግ አለ። ደህና ልልህማ፣ እብደት ነበር እኮ። ናቲሙት እብደት ነው። አንዳንዴ እኮ ሰው መሆኔ ያጠራጥረኛል አውሬ አለች ድንገት በሁለት እጆቿ ጭንቅላቷን ያዝ አድርጋ። አዳም ካደረገው የተለየ ምን ሳደርግ ተገኘው? አለ ናትናኤል እየሳቀ። አልጋው ጫፍ ላይ ተቀምጦ ጎተት አደረጋት። ተጎተተችለት። እጆቹን በብብቶቿ አሳልፎ አቅፎ ያዛት። ሳመችው። አዳም እንዳንተ ከቀበጠ ሔዋን ብትጮህም የሚደርስላት የለም ብሎ ነው። አንተ ግን ድገመኝና አሳያለሁ። ጎረቤቶችን ነው የምቀሰቅስልህ። ጎረቤቶቼ ከኔ ተሽለው? ርብቃ፣ ሁሉም በየጓዳው አውሬ ነው። ፊት ከሰጡት ሁሉም አንድ ነው። ፊት ካለበት አይወርድም። እጆቹ በአንሶላው መሃል ዋኝተው አልፈው ጭኖቿ መሃል ገቡ። እረፍ! ይኸው ደግሞ ጀመረ። ቆይ ናቲ! ሳይታወቀው ተመልሶ ገባበት። ስህተት። ዛሬ አልጋ ላይ መዋል የለበትም በፍጹም። ምን ማድረጉ ነው ታዲያ? ድንገት ካልጋው ላይ ተፈናጥሮ ተነሳ። ሳይታወቀው ፕሮግራሙን አበላሽቶ ነበር። ከርብቃ ጋር አንዴ ጨዋታ ከጀመረ ልፊያ ከቀመሰ ቀኑ እንደማይበቃው ያውቃል። አሽትቶ ልሶ ገምጦ አኝኮ ውጡ አይጠግባትም። ድጋሜ እንደ አዲስ ሊያሸታት ይጀምራል። ሳይወድ በግድ ራሱን ተቆጣጥሮ ፊቱን መለሰና ማበጠሪያውን አንስቶ ጸጉሩን ያበጥር ጀመር። ናቷን ይቺ ልጅ ሳይታወቀኝ መዳፏ ውስጥ ልትከተኝ ነው አሰበ። ለምን ተነሳ ግን በጧት? በጀርባዋ ከተንጋለለችበት ሳትነሳ ሽቅብ እያየች ጠየቀችው። ቀጠሮ። በመስታወቱ ውስጥ እየተመለከታት በእሁድ? አሁን ርብቃ አለ በለሆሳስ። ምንድን ነበር ያልከኝ? አበዛው። ናትናኤል ሙት አበዛው። አሁንስ የቤት ቁሳቁስ መሰልኩ መሰለኝ አለች እንደ ተከፋ ሕፃን እግሮቿን አመናጭራ ከአልጋ እየወረደች።
በሳምንት 2 ቀን ብቻ መገናኘታችን በዛና በእሁድም ቀጠሮ ትይዝ ጀመር። አልታወቀም እንጂ በጣም ነው የተዘባነንከው። ከአልጋው ግርጌ የተቀመጠውን ነጭ የጧት ልብስ አንስታ ሳደርበው መሬት ለመሬት እየጎተተችው ራቁቷን የመታጠቢያ ቤቱን በር በርግዳ ገባችና ከውስጥ ጠረቀመችው። ደቂቃም ሳትቆይ ጮኻ ስትሳደብ ተሰማው። አንተ ብሽቅ እርኩስ! ብቻዋን ትጮኻለች። ፈገግ አለ። የጥርስ ሳሙና የተቀባውን የሽንት ቤት መቀመጫ አስታውሶ ስትናደድ፣ ስትቆጣ፣ ግስላ ስትሆን ይበልጥ ታምረዋለች። ተራ ሕይወታቸው ብቻ አይደለም፣ ፍቅራቸውም ትግል ነው። ንክሻ ቡጭሪያ። እሷም ብትሆን ጧት ጧት ትነጫነጭ እንጂ የአፈቃቀር ዘዬውን ተላምደዋለች። ጧት አውሬ ብትለውም ማታ አትፈራውም። ሲነጋ ጭራቅ ብትለውም ሲመሽ አትሸሸውም። እላይዋ ላይ እንደ መዥገር ተጣብቆ አልነቀል ሲላት፣ እንደ ቅንቅን በሰራ አካላቷ ሲፍለከለክ፣ እንደ አልቅት ደሟን ሲመገምግ፣ እንደ ሞያሌ አካሏን ሲቦረቡር፣ እንደ ምስጥ በአጥንቷ ሲያስኬዳት ያላንተ ትለዋለች። ሌላ ፀሐይ ስትወጣ ደግሞ ሌላ ነገር ሲተካ አውሬ ሰው በላ። የእንቁላል ቅርጽ ባለው መስታወት ፊት ቆሞ ከራባቱን ያስር ጀመር። ከፊቱ የተቆለለውን ቀን እንዴት እንደሚንደው እርግጠኛ አይደለም። በትክክል የት መሄድ እንዳለበት ለራሱም ግልጽ አልሆነለትም። እውነቱን ለመናገር እርሱ ራሱም ቢሆን ምን ለመስማት እንደጠበቀ አያውቅም። ጥያቄውን ማቅረቡ ራሱ አስቸጋሪ ነው። ቢሆንም ለጥርጣሬው አንድ መልስ እስካላገኘ ድረስ ላለቃው የሚያቀርበው ያልተሟላ ብቻ ሳይሆን ባዶ ቀፎ እንደሚሆን ተሰምቶታል። የትም ይሄድ የት ብቻ ለጥርጣሬው በቂ መልስ ማግኘት አለበት። ለዚህ ነው እሁድን ሊሰዋ ደሟን ሊያፈስ የቆረጠው። ጥርጣሬውን ያገነነበት የላይቤሪያው ወታደራዊ አታሼ የገባበት መጥፋት ነው። በአንድ ሳምንት 3ኛ ጥያቄ ሊሆን የማይችል ተራ አጋጣሚ። ሰውየው ቀደም ሲልም በዚሁ የሥራ መደብ ላይ ለ6 ዓመታት ሲሰራ እንደቆየና ለአዲስ አበባም እንግዳ እንዳልሆነ ግልጽ ነው። ታዲያ ድንገት መሰወርን ምን አመጣው? የላይቤሪያ ኤምባሲ ባለስልጣኖችስ ያሳዩት ለዘብተኝነት እንዴት ጤነኛ ሊሆን ይችላል? የወታደራዊ አታሼውን መጥፋት ችላ ማለቱ ለነገሮች ተገቢ አትኩሮት አለመስጠት መስሎ ታየው። በመጀመሪያ ደረጃ በሳምንቱ መጀመሪያ በአዲስ አበባ የተከሰተው የጊኒና የሞሮኮ ወታደራዊ አታሼዎች ግድያ የምን ውጤት ነበረ? የወታደራዊ አታሼዎቹ ሬሳ በተለያዩ ቦታዎች የተጣለ ቢሆንም በተመሳሳይ ሁኔታ በየመኪናዎቻቸው ውስጥ ነበር የተገኘው። ለሁለቱም ሰዎች ሞት ምክንያት የሆኑት ጥይቶች ከአንድ ሽጉጥ ለመተኮሳቸው የቀረበው ሪፖርት በዝርዝር ያስቀመጠው ጉዳይ ነው። በሬሳዎቹም ላይ የተገኙት ቁስሎችና ሌሎችም የአካባቢና የቴክኒክ ማስረጃዎች የሚያመለክቱት በሁለቱ ሰዎች ላይ የተፈጸሙት ግድያዎች በተመሳሳይ መሳሪያ፣ በተመሳሳይ ርቀት፣ በተመሳሳይ ማዕዘን፣ ምናልባትም በአንድ ሰው መሆኑን ነው። ያ ሰው ማን ነው? መልስ ሊያገኝ የቻለ ጥያቄ አይደለም። ሳምንቱ ከመገባደዱ በፊት ደግሞ ሌላ ሁኔታ ተፈጠረ። የላይቤሪያው ወታደራዊ አታሼ ድንገት የገባበት ጠፋ። ታዲያ ይህን እንዴት ተራ አጋጣሚ ብሎ ማለፍ ይቻላል? በእርግጥ የሰዎቹ አሟሟት በየተራ ነው። ነገር ግን የናትናኤልን ጭንቅላት ረፍት የነሳው የወታደራዊ አታሼዎቹ ሞትና መሰወር ምናልባት ባለፉት ጥቂት ወራት በአዲስ አበባ ከሚገኙ የአፍሪካ ሀገሮች ኤምባሲዎች ያልተለመደ እንቅስቃሴ ጋር ዝምድና አለው ብሎ መጠርጠሩ ብቻ አልነበረም። ባለፉት ወራት በተለያዩ የአፍሪካ ሀገሮችና በአውሮፓም ያጋጠሙ ድንገተኛ አደጋዎች ያለ ወትሮው በርካታ ብቻ ሳይሆኑ ምክንያተ ቢስም ነበሩ። ቢሮው ውስጥ ቁጭ ብሎ ደጋግሞ ካነበባቸው የውጭ ዘገባዎች ጥቂቶቹ ታወሱት። ጅብራልታር፣
መጋቢት 20 ታንጄር ከምትባል የሞሮኮ የወደብ ከተማ ተነስታ ካዲስ ወደምትባል የስፔን የወደብ ከተማ በመጓዝ ላይ የነበረች አንድ የሞተር ጀልባ የገባችበት ጠፋ። የታመኑ የወሬ ምንጮች በጀልባዋ ላይ የሞሮኮ የውጭ ጉዳይ ሚኒስትር በሚስጥር ተሳፍረው ነበር ይላሉ። የሞሮኮ መንግስት ጉዳዩን በተመለከተ ያለው የለም። The Independent ካሜሩን ሚያዝያ 2 የአገሪቱን ኤታ ማጆር ሹምና የአገር አስተዳደር ሚኒስትሩን አሳፍራ ከያውንዴ ወደ ዱዋላ ትበር የነበረች የካሜሩን የጦር ሄሊኮፕተር በአየር ላይ እንዳለች ስትቃጠል በውስጧ በካሜሩን የእስራኤል አምባሳደርን ጨምሮ 6 ባለስልጣኖች አለቁ። ካሜሩን ትሪቡን ያውንዴ ሚያዝያ 8 የካሜሩን የአየር ኃይል አዛዥ ከዋና ከተማዋ ወጣ ብሎ በሚገኝ የገጠር ቤታቸው ፊታቸውን ገደሉ፣ ራሳቸውን ገደሉ ተባለ። የውስጥ አዋቂዎች እንደሚሉት የጄኔራሉ ቤት ለ4 ቀናት በልዩ ኮማንዶ ኃይል ተከቦ የቆየ ሲሆን የባለስልጣኑ ስልክም ተቆርጦ ነበር። ዴይሊ ቴሌግራፍ ኔፕልስ ግንቦት 10 ከአልጀርስ ተነስተው ወደ ጣሊያን ያልተጠበቀ በረራ ያደረጉት የአልጄሪያ መከላከያ ሚኒስትር ኔፕልስ አውሮፕላን ማረፊያ ባረፉ ጥቂት ደቂቃዎች ውስጥ ሕይወታቸው ባልታወቀ አሸባሪ ጥይት አለፈች። ኤልሞጃሂድ አጋጣሚ ይሁሉ ተራ አጋጣሚ አዲስ አበባ ውስጥ የሚፈጸመው ግድያና መሰወርስ ይህም አጋጣሚ ከ4 ወር በማይበልጥ ጊዜ ውስጥ ይሁሉ አጋጣሚ። በሳምንቱ መጨረሻ ላይ ነበር አለቃው ወደ ቢሮአቸው ያስጠሩት። ደውለው ፈልገው ነበር ብለው ነበር ጸሐፊው ያን ለጧት አርፍዶ ቢሮው ሲገባ። ማን አላላትም። እሱ በሚሰራበት 2ኛ ፎቅ ላይ አንቱ እርሶ እርሳቸው እየተባለ የሚነገርላቸው የእሱ አለቃ ብቻ ናቸው። የተረፈው በእድሜም በስልጣንም ተቀራራቢ ነው። አንተ አንዳንዴም አንቺ ነው የሚባባለው። ይሄ ጭን ይገጠም ሳምሪ አላት ናትናኤል ወደ ቢሮ በር ሲያመራ ፈርከክ ያደረገቻቸውን ጭኖቿን እየተመለከተ። ተወባክ እሱ የከፈተውን ሳይዘጋው አያድርም ተብሏል አለች ሳምራዊት ፈገግ ብላ። አዲስ የመጣ ሪፖርት አለ አላት እየሳቀ የቢሮውን በር ከፍቶ ከመግባቱ በፊት። 2 አለችው የታች ከንፈሯን በምላሷ አርጥባ። ልማዷ ነው። ሳምራዊት ቆንጂዬ ልጅ ነች። የምትፈልገውንና የምትመኘውን ትዳር እንዴት ሳታገኝ እንደዘገየች ሁሌ ይገርመዋል። ምናልባት በጣም ስለምትጓጓና ስሜቷንም ስለማትደብቅ ይሆናል። ናትናኤል ገና ከጠዋቱ ነው የሸሻት። ሌላ ወሬ የላትማ። ባል፣ ጋብቻ፣ ትዳር ሸሻት። ጎመን በጤና ቢሮ ገብቶ ከወንበሩ ላይ ከመቀመጡ በፊት ጠረጴዛው ላይ የተቀመጡትን 2 ወረቀቶች አንስቶ ዋጣቸው። የጠበቀው ነበር። አንደኛው ወረቀት ስለ አልጄሪያ ወታደራዊ አታሼ፣ ሁለተኛው ደግሞ ስለ ሞዛምቢክ ወታደራዊ አታሼ የቀረበ ሪፖርት። ሁለቱም ሰዎች ወደ አገራቸው ሂደዋል። የሰሞኑ ተደጋጋሚ ዜና ወረቀቶቹን በነበሩበት አስቀምጦ ለአፍታ አይኖቹን ቦዘዝ አድርጎ ቆመ። ምን ማለት ነው? ባለፉት 3 ወራት ብቻ ከ30 የሚበልጡ በተለያዩ የአፍሪካ ሀገሮች ኤምባሲዎች የሚሰሩ ወታደራዊ አታሼዎች እየተጠሩ ወደ የሀገሮቻቸው ሂደዋል። ጥቂቶቹ ሲመለሱ በተቀሩት ሌሎች ተተክተዋል። ይሁን እንጂ በዚህ አጭር ጊዜ ውስጥ ለነዚህ ሁሉ ወታደራዊ አታሼዎች መጠራት ከሚወክሏቸው መንግስታትም ሆነ ከሌላ አካል የተሰጠ ምክንያታዊ ፍንጭ የለም። ናትናኤል በውጭ ጉዳይ ሚኒስቴር ተመድቦ ሲሰራ 8 ዓመት ሆኖታል። በፖለቲካል ሳይንስ የመጀመሪያ ዲግሪውን እንደያዘ የተመደበው አሁን በሚገኝበት የውጭ ጉዳይ ሚኒስቴር በአፍሪካ ጉዳይ በተለይ በምዕራብ አፍሪካ ክፍል ነበር። ለ4 ዓመታት ካገለገለ በኋላ ወደ ሰሜን አፍሪካ እንዲዛወር ተደረገ። ካለፈው ዓመት ጀምሮ ደግሞ
የአእምሮውን ፈጣንነት የተገነዘቡ አለቆቹ የአፍሪካ ጉዳይ ምክትል ኃላፊ አድርገው ባይሾሙትም ቢሮውንና ጠረጴዛውን ጭነው እየጋለቡት ነው። አእምሮው እውነትም ፈጣን ነው። አዳዲስ ሁኔታዎች ቶሎ ይገቡታል። አንዳንዴም የመቸኮል ባህሪው እልህ ውስጥ የሚያስገባውም ቢሆን የነገሮችን ሂደት ካጀማመራቸው የመከታተል ትዕግስቱ ያመዝናል። አስተሳሰቡ ቀናና ቀጥተኛ ነው። ጠማማ መስመሮች ካጋጠሙት በጠማማ መስመር መሄድም አያቅተውም። ልብ ብሎ የተከታተለውን ጉዳይ እዳር ሳያደርስ ሰላማዊ እንቅልፍ የማያገኝ መሆኑ ደግሞ ዋናው ባህሪው ነው። ናትናኤል ፍቅር አዋቂ የመሆኑን ያህል ቶሎ የሚወድቁለትን አፍቃሪዎቹን ሰብአዊ አመለካከት የሚነፍክ አይደለም። እርግጥ አንዳንዴ ዓላማውን ሲያዘናጉት ጸጸት ላይ ይወድቃል። ሆኖም ሰብአዊነቱም ቆራጥነቱም አይከዱትም። መልከ መልካም ነው። የቀይ ዳማ ረዘም ያለ ባለፉት 8 ዓመታት ውስጥ ይህንን ያህል የተቸገረበት ጥያቄ ሊዘለው ያልቻለው ዲብ አላጋጠመውም። የሰሞኑን ሁኔታ ግን ትርጉም ሊሰጠው ተቸግሯል። በየአቅጣጫው ከተሰማሩ ቢሮዎች የሚመጡ ሪፖርቶች የሚሉት ነገር ቢኖር የዚህ ሀገር ኤምባሲ ወታደራዊ አታሼ ወደ ሀገሩ ተጠርቶ ሄዷል። የዚያኛው ሀገር ወታደራዊ አታሼ ወደ ሀገሩ ተጠርቶ ከሄደ በኋላ በምትኩ እገሌ የሚባል ሰው ተተክቷል። አለቀ። በጠረጴዛው ላይ የተቀመጠው ቀይ የውስጥ ስልክ ሲጮህ ከሄደበት የሐሳብ ጉዞ ተመለሰ። ይፈልገዋል አለችው ጸሐፊው። ይፈልገዋል። እሳቸው አለቃው፣ ቦርጫሙ አለቃው ከጠረጴዛው ላይ ማስታወሻ ደብተሩንና ብዕሩን ይዞ ከቢሮው ወጣ። ኖር ከተቀመጡበት ለመነሳት ሳይሞክሩ በትትና ተቀበሉት። እንደምን አደሩ አለ በአክብሮት። ከአፋቸው ላይ የማይለየው የፒፓቸው ጠረን ክፍሉን አጨናንቆታል። ለምን እንደሆነ ባይገባውም ናትናኤል ቆዳ የሚለውን ትንባሆ ጠረን ይወደዋል። ቢሮአቸው አለቅጥ ሰፊ ነው። ከጀርባ በስተቀኝ በኩል ያሉት ሰፋፊ መስኮቶች የአፍሪካ ኢኮኖሚክ ኮሚሽንን ውብ ህንጻ በሩቅ ያሳያሉ። በስተግራ ከግድግዳው ጋር ሊስተካከል ጥቂት የቀረው ሰፊ የአፍሪካ ፖለቲካዊ ካርታ ተዘርግቷል። በስተቀኝ የቢሮ ውስጥ ስብሰባ ማካሄጃ ጥቁር ጠረጴዛና በዙሪያውም 12 ወንበሮች አሉ። በሰፊው ክፍል ከጥግ እስከ ጥግ የተንጣለለው ቀይ ወፍራም ምንጣፍ የአለቅየውን ቢሮ ቁጡ አስመስሎታል። ቁጭ በል አሉ ወፋፍራም ጣቶቻቸውን ከጠረጴዛቸው ፊት ለፊት ወደ አንደኛው ጥቁር የቆዳ ፎቴ ዘርግተው ተቀመጠ። ትናንት የሞሪቴኒያ የውጭ ጉዳይ ሚኒስትር የመካከለኛውን ምስራቅ በተለይ የአረቦችን እንቅስቃሴ በተመለከተ የተሰጠውን የሬዲዮ ቃለ ምልልስ ሪፖርቱን አየኸው? አለቃው በቀጥታ ወደ ቁም ነገሩ ገቡ። ሰውየው ኃይለኛ አንባቢ ናቸው። ያነባሉ ሳይሆን ያጋብሳሉ ማለት ይቀላል። በአፍሪካ ጉራንጉር የተፈጸመው ሁሉ እሳቸው ትላማታ ያነበቡት ነው። አላየሁትም አለ ናትናኤል እንደማፈር ብሎ። አንብበው እጅግ አስገራሚ ነው። ሰሜን አፍሪካ አረባዊት ወይስ አፍሪካዊት በሚለው ሐሳብ ላይ በሳል አስተያየት ሰንዝሯል ሰውየው። ትዝ ይላል ከጥቂት ዓመታት በፊት በሞሪታኒያና በሴኔጋል መሃል ተፈጥሮ በነበረው መቃቃር የአረቦችና የአፍሪካውያን ቅራኔ ናሙና ነበር ወይ በሚለው ጥያቄ ላይ አስገራሚ ሐሳብ አለው። አንብበው አሉ ከጠረጴዛቸው ላይ የተለያዩ ወረቀቶች እያነሱ እየጣሉ። በአፍሪካ ጓዳ እያንዛረጡ የአፍሪካን ቀዝቃዛ ውሃ እየተጎነጩ ባዳንን ለሚሉ እስስቶች ጥሩ መልእክት ይዟል። አሁን እንኳን የፈለኩ ለዚህ ሳይሆን ሰሞኑን በተደጋጋሚ ስለሚመጡ ሪፖርቶች ጉዳይ ነበር። አለቃው የፈለጉትን ወረቀት ያጡ ይመስል ጠረጴዛቸው ላይ የተከመረውን ሰነድ ያምሱት ጀመር። ናትናኤል ለምን ወደ ቢሮአቸው እንዳስጠሩት ገባው። ስለ ወታደራዊ አታሼዎቹ ጉዳይ መሆን አለበት።
ሰሞኑን በተደጋጋሚ የሚመጡ ሪፖርቶች የሚጽፉት ያንን ብቻ ነው። ቢሆንም እርሳቸው ራሳቸው እስኪነግሩት በትዕግስት ተጠባበቃቸው። አዎ አሉ ፈልገው ያገኙትን ወረቀት ከፊታቸው ራቅ አድርገው ይዘው የማንበቢያ መነጽራቸውን በወፍራም አፍንጫቸው ላይ ያስተካከሉ። ነገሩን እንኳን አንተም ሳትታዘበው እንዳልቀረ እርግጠኛ ነኝ አሉ ቀና ብለው እየተመለከቱት። ባለፉት 3 ወራት ብቻ በአፍሪካ ኤምባሲዎች የሚሰሩ 36 ወታደራዊ አታሺዎች ወደ ሀገራቸው ተጠርተው ሄደዋል። 38 አለ ናትናኤል ከተቀመጠበት ወንበር ላይ እየተመቻቸ። ከቀድሞቹ በተጨማሪ ትላንት የአልጄሪያና የሞዛምቢክ ወታደራዊ አታሺዎች ተጠርተው ወደ የሀገሮቻቸው ሄደዋል። በጣም ግሩም አለቃው ፈገግ አሉ። ይህ ነው የሚያረካቸው፣ ፈጣንነቱ፣ ቀልጣፋነቱ፣ የሚያስቡትን ቀድሞ አስቦ መገኘቱ። ጉዳዩን ተከታትለዋል ማለት ነው አሉ የያዙትን ወረቀት ወደ ጎን እያስቀመጡ። አዎ አለ ናትናኤል እያመነታ። እርግጥ ሪፖርቶቹን በሙሉ በጥንቃቄ ተመልክቷቸዋል። ሆኖም ለሁኔታው ትርጉም ሊያገኝለት አልቻለም። እንግዳ አልሆነብህም? ፒፓቸውን አንስተው ከውስጥ ያለውን አመድ በነሐሱ የሲጋራ መተርኮሻው ውስጥ እያራገፉ ጠየቁት። እርግጥ ናትናኤል ግራ ተጋባ። ሁኔታው ለማንም ቢሆን እንግዳ ነው፣ ግን አዎ እንግዳ ነው አሉ አለቅየው ሐሳቡን የተረዱ ይመስል ሽበት የተንጠባጠበበትን ጭንቅላታቸውን እየነቀነቁ። ከአፍሪካ መሪዎች ስብሰባ ጋር የተገናኘ ምክንያት ይኖረዋል ትላለህ? ፒፓቸውን እየጠቀጠቁ ጠየቁት። ጭንቅላቱን በፍጥነት ለማሰራት ሞከረ። አዎ አስቸጋሪ ነው ለመናገር። ፒፓቸውን አፋቸው ውስጥ ሻጣ አደረጉና የጫሩትን ክብሪት አስጠግተው ማግ ቡልቅ እያደረጉ አያይዘው ሲያበቁ የያዙትን እሳት ሳያጠፉ ክብሪቱን በጥንቃቄ በመተርኮሻው ውስጥ አስቀመጡና ናትናኤል እስቲ አንድ መላምት ላይ ለመድረስ ሞክር ነበር ያሉት፣ የአለቃ ሳይሆን የባልደረባነት ቃና ባለው ድምጽ። አንተ ብሽቅ እንትኔን በኮልጌት አጨማለከው አይደል? እናቴ ትሙት ብድሬን ባልመልስ። ለመሆኑ ከማን ጋር ነው ቀጠሮህ? አለች ርብቃ እየሳቀች ከመታጠቢያ ቤት ወደ መኝታ ክፍሉ እየገባች። እኔም ራሴ እርግጠኛ አይደለሁም ርብቃ አለ ናትናኤል። እውነቱን ለመናገር ቀጠሮ ማለቴ እዚያው በየቢሮአቸው እየሄድኩ የማነጋግራቸው ሰዎች ናቸው አላት። ይሻላል ማን በእሑድ ቢሮ ይገባልሃል? የማይመስል ነገር ለእንትና አትንገር አለች ሌሊቱን በርቶ ያደረውን የራስጌ መብራት እያጠፋች። ሙች እውነቴን ነው። ተው እንጂ ናቲ፣ እንደምትታመን ሁን። ይልቅ አሁን እሱን ተዩና አለ ናትናኤል ክርክሩ እንደማያዋጣው ሲረዳ ቁጢጥ ብሎ የጫማውን ክር ከሚያስርበት ተነስቶ ጉንጭና ጉንጯን በሁለት እጆቹ ይዞ እያባበላት ማታ እንገናኝና አቋረጠችው። ስንት ጊዜ ልንገርህ፣ እሁድ ሌሊትን ማሳለፍ የምፈልገው ተኝቼ ነው። ሰኞ ጧት ስራ ገቢ ነኝ። ገባ? ካንተ ጋር ማደር አልችልም። ራት ጋብዝሽና ቤት አደርስሻለሁ። ቆንጆ። ተንጠራርታ ቅንድቡን ሳመችው። ወደ ምግብ ማዘጋጃው ክፍል ገባ ብሎ ከማቀዝቀዣው ውስጥ በጠርሙስ ውሃ ወጣና በቁሙ ወደ ሆዱ ደፋው። ቁርስ። የአፓርትመንቱን ጠመዝማዛ ደረጃዎች በሩጫ ወረዳቸው። ወደ ውጭ የሚያስወጣውን የመስታወት በር ገፋ አድርጎ ሲወጣ ቁና እየተነፈሰ ነበር። የውጭው አየር ሰውነቱን አቆራመደው። የመኪናውን በር ከፍቶ ከመግባቱ በፊት ቀና ብሎ ተመለከተ። የመኝታ ቤቱን መጋረጃ ወደ ጎን ሰብሰብ አድርጋ ቁልቁል ትመለከተዋለች። እጁን አወዛወዘላት። ጠጋ ብላ ከንፈሮቿን
ቀዝቃዛው መስታወት ላይ አሳረፈቻቸው፣ ሳመቻቸው በስሜት። ከራሱ ጋር እየተከራከረ የመኪናውን በር ከፍቶ ገባ። ግን ለምን? መኪናውን አስነስቶ ከአፓርትመንቱ ግቢ ወጣ። ከጎኑ ተሰባጥረው ከተደረደሩት የሙዚቃ ክሮች አንዱን አነሳና ማዘፈኛው ውስጥ ከተተው። ለስላሳ ሙዚቃ ወደ ቀኝ ታጥፎ ወደ ላይኛው ቤተ መንግሥት አቀና። ቆንጆዎቹ። ደራሲ ሰርቅ ዳንኤል። ቆንጆዎቹ